ከምትሆኗ በማደሪያው በቅድስናው ስፍራ እንድንሰበሰብ የፈቀደልን እግዚአብሔር አምላክ በሰላም ይህችን ሰዓት ስላደረሰን ስላከበረን ስለወደደን ስለመረጠንና ይህችን ስፍራ ከቅዱሳን መላእክቱ ጋር ሆነን እንድንገኝ የፈቀደልን የአባቶቻችን አምላክ ፈቃዱ ሆኖ ስለሰበሰበን ስሙ ምስጋናው ቅድሚያ ደርሶ ሆኖ እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። የኃያሉ የልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የቸርነት የይቅርታ ባለቤት ቸሩ አምላካችን ይህችን ሰዓት በረድኤቱ በቸርነቱ ባርኮ ቀድሶ ሳይገባን በዚች የቅድስና ስፍራ እንድንገኝ የፈቀደልን ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ያው ዛሬ ፈቃደ እግዚአብሔር ሆኖ ከመምህራችን በታዘዝኩት ትእዛዝ መሰረት በዚህ በዛሬው በምሽቱ የማስተማር የመማር መርሃ ግብር ላይ እንድሳተፍ እድሉ ስለተሰጠኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ እላለሁ። ዛሬ እንድንማር የመረጥኩት ርዕስ ያው የሁላችን ሰብሳቢ የሆነው መጋቤ ሐዲስ ቅዱስ ገብርኤል አማካኝነት ስለሆነ ስለ ቅዱሳን መላእክት ኦርቶዶክሳዊት ቅድስት ቤተ ክርስቲያን ምን ትላለች? ቅዱሳን መላእክትን ምን ያህል እናውቃቸዋለን? ቅዱሳን መላእክት ከቅዱስ መጽሐፍ አንጻር እንዴት ነው የምናውቃቸው? ቅዱሳን መላእክት አገልግሎታቸው፣ ጠባያቸው፣ አጠቃላይ በኦርቶዶክሳዊት የሥርዓተ አምልኮ ድርሻቸው በእያንዳንዳችን የግል ሕይወታችን አንጻር ሲታዩ ቅዱሳን መላእክት እነማን ናቸው የሚለውን በዝርዝር በተወሰነ ለማየት እንሞክራለን። በአንጻሩ ደግሞ የመላእክት ተቃራኒ የሆኑት ቀድሞ መላእክት የነበሩ በኋላ ደግሞ በነፃ ፈቃዳቸው ራሳቸው ርኩሳን መላእክት የተባሉት እነሱ ደግሞ የእኛ ተጻራሪ ወገን ሆነው የሚቆሙ ስለሆኑ ደግሞ ስለ እነሱም ደግሞ አንዳንድ ሀሳቦችን ለማስተላለፍ እሞክራለሁ። ሁሉንም ማየት የጊዜ ጉዳይ እንደሚገድበን ቢታወቅም ነገር ግን የማታውቁት አዲስና ሰምታችሁት የማታውቁት ነገር ይሆናል ብዬ ባላስብም፣ ነገር ግን ያው መንፈስ ቅዱስ ሁልጊዜ ወደ ቅድስናው ስፍራ ስንመጣ ያወቅነውን ያጸናልናል፣ ያረጋግጥልናል፣ ያላወቅነውን እንድናውቅ ያደርገናል፣ የረሳነውን ያስታውሰናል። በዚህ ምክንያት ለሕይወታችን ምግብ ሆኖ ለነፍሳችን ሕይወት ሆኖ እንዲኖረን የሚያደርግ ስለሆነ እግዚአብሔር ቃል ደግመንም ደጋግመንም ብንሰማ እንጠቀምበታለን እና በዚህ መሰረት ስለ ቅዱሳን መላእክት ዋና ዋና የሚባሉ ጉዳዮችን ላይ አተኩሬ ለማስተማር ሞክራለሁ። የሚያስተምር የሚመክር የሰውን ልቦና ለምስጢር የሚያዘጋጅ አምላካችን እግዚአብሔር ለሁላችንም አይነ ልቦናችንን ያብራልን። መልአክ የሚለው ቃል በብዙ መላእክት ይለዋል። መልአክ አንድ ነው። መላእክት ሲባል በብዙ ነው ማለት ነው። መላእክት እንግዲህ ወደ አማርኛ ሲደረጉ መልእክተኞች ማለት ነው። የሚላኩ ከእግዚአብሔር ወደ ሰው ልጆች ለምህረት ለይቅርታ ወይም ደግሞ በተቃራኒ ከሆነ ደግሞ ሊቀስፉ ከሆነ ሊያቆሙት ከሆነ ይላካሉ። መልእክተኞች ናቸው። የምህረት መላእክት ናቸው። ከምሕረት መላእክትም ደግሞ ለብቻው ደግሞ ለመዓትም የሚላኩ አሉ። ያው በኋላ በዝርዝር ለማየት እንሞክራለን። መልአክ የሚለው ቃል ግን ለብዙ ነገር መጽሐፍ ቅዱስ ተጠቅሞበታል። ስለተጠቀመበት መልአክ ስላለ ሁሉ ለዛ ለረቂቃኑ መላእክት ብቻ ሰጥተን አንናገርም። ለምሳሌ ዮሐንስ ራእይ ምዕራፍ 2 ከቁጥር 1 ላይ ስታነቡ 7 መልአክ እያለ ይናገራቸዋል። ወደ ሰርሜኔስ ወደሚሆነው መልአክ እንዲህ በል አለኝ፣ ወደ ኤፌሶን መልአክ፣ ወደ ጴርጋሞን መልአክ እያለ 7 መላእክትን ይዘረዝራል። ይሄ መልአክ የተባሉት በዚህ አነጋገር የቤተ ክርስቲያን አለቆች ማለት
መልአክ አንዳንድ ጊዜ አለቃ ተብሎ ይተረጎማል። የቤተ ክርስቲያን አለቃ የሚባሉትን የቤተ ክርስቲያን አስተዳዳሪ የሚያሁን ዛሬ የምንላቸው እነሱ መልአክ ብሎ መጽሐፍ ቅዱስ የሚገልጽበት ቦታ አለ ማለት ነው። በሌላው አንጻር ደግሞ የዚህ ዓለም ገዢ የሆኑ በስልጣን ከፍ ያሉ በገንዘባቸው ከፍ ብለው በሌላው ላይ የተሾሙትን መልአክ ይላቸዋል መጽሐፍ ቅዱስ። ለምሳሌ በመዝሙረ ዳዊት 145 በቁጥር 3 ላይ ማዳን በማይችሉ በሰው ልጆች አለቃ አትታመኑ፣ ነፍሳቸው ትወጣለች፣ ወደ መሬት ይመለሳል፣ ምክሩ ቢጠፋ። አሁን ማዳን በማይችሉ አለቆች አትታመኑ ይላል። አሁን ይችን ይጠቅሷታል። የኦርቶዶክሳዊ ቤተክርስቲያን ትምህርትን የሚጻረሩ መላእክት አያስፈልጉንም፣ ምንም ማወቅ የማያስፈልግ ከእነሱ ጋር አይመለከተንም የሚሉ ወገኖች ይችን ይጠቅሷታል። መላእክት እኮ አያድኑም አይችሉም እያለ ይገልጻቸዋል ብሎ በተቃራኒ ጎን የሚቆሙ ሰዎች ይጠቀሙበታል። ግን ይሄ ያለው በምድራዊ የሚገኙ አለቆች ነው። በስልጣን ከፍ ያሉ በሌላው ላይ የተሾሙትን በእነሱ አትተማመኑባቸው፣ ምክንያቱም ያልፋሉ፣ ነፍሳቸውን ትወጣሉ፣ ምክራቸውን ይጠፋል ብሎ መጽሐፍ ቅዱስ ይነግረናል ማለት ነው። ይህንን ካልን መልአክ አሁን እኛ በቤተ ክርስቲያን መላእክት የምንላቸው በመቶ ነገደ መላእክት ደረጃ የሚታወቁ ናቸው። መላእክት ነፃ ፈቃድ አላቸው። ነፃ ፈቃድ መቼም ታውቃላችሁ አታውቁም? ነፃ ፈቃድ ካላወቃችሁ ያው መምህራችሁን ያው እንትን ልታረጉት ነው ማለት ነው። ወይ ብዙ ልፋቱን ገደል ከቶበት ነው። ነፃ ፈቃድ ሁላችንም ማወቅ አለ። ምክንያቱም ነፃ ፈቃድ ማለት የማድረግ ያለማድረግ ተፈጥሯዊ ነፃነት ማለት ሁሉም ማለት ማናማን ሰውና መላእክት። ነፃ ፈቃድ የሌላቸው የሚባሉት ዘመደ አራዊት፣ ዘመደ አዕዋፋት፣ ዘመደ እንስሳ የሚባሉት ናቸው። በደመ ነፍስ ሕይወት የሚገኙት ናቸው። የሰው ልጅና መላእክት በነፃ ፈቃድ እግዚአብሔር ፈጥሯቸዋል። ነፃ ፈቃድ ናቸው ማለት በራሳቸው ፍላጎት ዝንባሌ አንድን ነገር የማድረግና ያለማድረግ ተፈጥሯዊ መብት ሰጥቷል ማለት ነው። ይሄ ለእግዚአብሔር ለመላእክትና ለሰዎች ሰጥቷል። በዚህ ምክንያት የሰው ልጆችም በነፃ ፈቃዳቸው ጉዳይ ላይ ፈተና መጥቶባቸዋል። መላእክትም መጥቶባቸዋል። ቀድሞ የተፈጠሩት መላእክት ናቸው ከሰው ልጆች በፊት። መላእክት የተፈጠሩት መቼ ነው? ዕለተ እሑድ ነው። በዕለተ እሑድ ነው መላእክት የተፈጠሩት። ሰባቱ ሰማያትን ከፈጠረ በኋላ በመጀመሪያው ሰዓተ ሌሊት፣ በሁለተኛው ሰዓተ ሌሊት መላእክትን ካለመኖር ወደ መኖር አመጣቸው። ካለመኖር ወደ መኖር አመጣቸው ማለት እንዴት እንደፈጠራቸው በምን እንደፈጠራቸው ከእርሱ በስተቀር ማንም ማለት ነው። የመላእክት አፈጣጠራቸው አይታወቅም። ነገር ግን እንደ እሳት ኃያላን ናቸው፣ እንደ ነፋስ ፈጣን ናቸው። በዚህ ተፈጥሯል። ይህንን ያህላሉ፣ ይህን ይመስላሉ አይባል፣ አይታወቁም፣ አይመረመሩ። እሱ ድንቅ ናቸው። የእግዚአብሔር ልዩ መልእክተኛ ስለሆኑ ነው። መላእክት በመቶ ነገር ተፈጥረዋል።